ጄኔራሎቹ መባረራቸው ተነገረ። የምዕራብ ዕዝን ጨምሮ አዳዲስ የሰራዊቱ አዛዦችም ተመድበዋል። በሁለት ወር ውስጥ ፋኖን አጠናቀን ለክልል የጸጥታ ኃይሎች እናስረክባለን ያሉት አዛዥ መጠናቀቅ ቀርቶ የተጠናከረውን ኃይል እንዲዋጉ ተመድበዋል። ከምንጮቻችን የደረሰን መረጃ ይቀርባል፣ ተሰሙታላችሁም። አዘውትረው አዲስ አበባ ሲመላለሱ የከረሙት የ4 ኪሎ ቤተኛ እንግዳ ካይሮ ተከስተዋል። ሰውየው ፕሬዝደንት ኢሳያስ እግራቸው ካይሮን ባለቀቀበት ግብፅ የመግባታቸው ጉዳይ አነጋጋሪ ሆኗል። ከኢሳያስ ጋርም ይገናኛሉ ተብሎ ይጠበቃል። ዝርዝሩን ይዘናል። በአራቱም የአማራ ግዛቶች በፋኖ ታምር ተሰራ። በጎጃም ብር ሸለቆ በተደረገ መሬት አንቀጥቅጥ ውጊያ ጎጃም ተደበላልቃ አድራለች። የጎጃም ልጆች ጠያይሞቹ በብር ሸለቆ ካምፕ ላይ በሰነዘሩት መብረቃዊ ጥቃት ከ400 በላይ ያገዛዙ ምልምል ወታደሮች ሲሰወሩ በርካቶች ሙትና ቁስለኛ ሆነዋል። ጄኔራል ሙላቱ ዋቅጅራ በፋኖ ጥይት መመታቱም ተነግሯል። ጉዳዩን የተመለከተ ዝርዝር አለን፣ ወደ እናንተ የሚቀርብ ይሆናል። ህወሓት በራያ ዘቦ ተኩስ ጀመረ። የህወሓት ታጣቂዎች ራሱን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ ከሚጠራው ቡድን ጋር በራያ አዘቦ አካባቢ ተኩስ መግጠማቸው ተሰምቷል። በፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ ይመራሉ የተባሉት ጄኔራሎች ናቸው ተኩስ እንዲጀመር ያደረጉት ተብሏል። በዚህ ጉዳይ ላይ መረጃ ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? የመላ ኢትዮጵያውያን ድምጽ የሆነው ኢትዮስ ሚዲያ ከዚህ ሰዓት ጀምሮ አዳዲስ መረጃዎችን ወደ እናንተ ማቅረብ ጀምሯል። ከኛ ጋር ሆናችሁ ሁሉንም መረጃዎች እንድትከታተሉን እየጋበዝን ቻናላችን እንዲያድግና ተደራሽነታችን እንዲሰፋ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንጠይቃለን። በቀጥታ ወደ መረጃው። በአራቱም የአማራ ግዛቶች በፋኖ ታምር ተሰራ። በጎጃም ብር ሸለቆ በተደረገ መሬት አንቀጥቅጥ ውጊያ ጎጃም ተደበላልቃ አድራለች። የጎጃም ልጆች ጠያይሞቹ በብር ሸለቆ ካምፕ ላይ በሰነዘሩት መብረቃዊ ጥቃት ከ400 በላይ ያገዛዙ ምልምል ወታደሮች ሲሰወሩ በርካቶች ሙትና ቁስለኛ ሆነዋል። ጄኔራል ሙላቱ ዋቅጅራም በፋኖ ጥይት መመታቱ ተነግሯል። ጄኔራሉን ልትወስድ የመጣች ሄሊኮፕተርም ከፋኖ አርፒጂ በተአምር አምልጣለች ተብሏል። በግቢው ውስጥ የነበሩ ኦራሎች እንዲሁም ከባድ መሳሪያዎችም ተቃጥለዋል። በሌላ መረጃ ጄኔራሎቹ መባረራቸው ተሰማም። የምዕራብ ዕዝን ጨምሮ አዳዲስ የሰራዊቱ እዞችም ተመድበዋል። በሁለት ወር ፋኖን አጠናቀን ለክልሎች እናስረክባለን ያሉት አዛዥ መጠናቀቅ ቀርቶ የተጠናከረውን ኃይል እንዲዋጉ ተመድበዋል። አገዛዙ ደግሞ አዛዦችን እያቀያየረ በተለያዩ የሀገሪቱ አካባቢዎች ጦርነቶችን እያከናወነ ቀጥሏል። ለሰራዊቱ ጥቂት ለማይባሉ አዛዦች እነዚህ የሀገር ውስጥ የእርስ በርስ ጦርነቶች የሀብት ማካበቻ መንገድ እንደሆኑ ግን በተደጋጋሚ የተገለጸ ጉዳይ ነው። የሆነ ሆኖ በቅርቡ ደግሞ የአዳዲስ እዞች ምስረታም እንደዚሁም የእዝ አዛዦች ስንብት መከናወኑ ታውቋል። በሰሜን ወሎና ሰሜን ጎንደር አዳዲስ የሰራዊቱ ክፍሎች መቋቋማቸውን መዘገባችን የሚታወስ ነው። ከዚህ በተጨማሪም የተባረሩና ወደ ሌላ ስፍራ እንዲቀየሩ የተደረጉት ጄኔራሎች መኖራቸውን የጣቢያችን የመረጃ ምንጮች ሹክ ብለዋል። ከነዚህ ውስጥ ደግሞ ከኃላፊነት የተነሱት የምዕራብ ዕዝ አዛዡ ሌተናንት ጄኔራል መሰለ መሰረት አንዱ ናቸው። እኚህ ወታደራዊ አዛዥ በትግራይም በኦሮሚያም በአማራ ክልልም የእርስ በርስ ጦርነቶች ላይ ሰራዊቱን ማግደው አዋግተዋል። ብዙዎች የሚያስታውሷቸው ግን በትግራዩ ጦርነት ወቅት በ2013 ሰራዊታቸው እየተዋጋ እርሳቸው ካከናወኑት ሰርግ ወያኔ ደብቆት በሲኖትራክ ሳይቀር ተገኘ በሚል ብልጽግና ከሚያስነግረው ብር ጋር በተገናኘ ጭምር ሲሆን በተለይም ደግሞ በትግራይ ክልሉ ጦርነት ወቅት መወድሰ ሻዕቢያ ለማቅረብ ከሚሽቀዳደሙ የኢትዮጵያ አዛዦች መካከል አንዱ ሆነው ይወሳሉ። የኤርትራ ጦር አዛዥ የሆኑት ጄኔራል ፊሊጶስን አባታችን እያሉ ይገልጹበት የነበረው መንገድም አንዱ ማሳያ ነው።
በእርግጥ እኚህ ሹም ከወራት በፊት ለቀምት ላይ ልክ ብልጽግና እንደተገለበጠው ሁሉ እርሳቸውም ሻዕቢያን ድባቅ ስለመምታት እያነሱ ያለቃቸውን የብርሃኑ ጁላን የባድመ ውጊያን ተሳትፎ እያስታወሱ ባጫ ደበሌ ጻድቃን እኮ ቄራ አስደረገን ያሉለትን የዛን ግንባር ውጊያ በድል ሲዘክሩ ተሰምተው ነበር። እንዲህ ያለ መወድስ ላለቃቸው ያቀርቡ የነበሩት እኚህ አዛዥ አሁን ከእዙ ተባረዋል ሲሉ የጣቢያችን የመከላከያ ምንጮች ነግረውናል። ከዚህ በፊት እንደ ብርሃኑ ጁላ፣ መሐመድ ተሰማ ያሉ አዛዦች ከመሩት የምዕራብ እዝ አዛዥነት መነሳታቸውንም ሰምተናል። ለጊዜውም በመከላከያ ሰራዊቱ የመገናኛና ኢንፎርሜሽን ዘርፍ ላይ እንዲቆዩ መመደባቸውን ነው ምንጮች ያረጋገጡት። በምትካቸው የተተኩት ደግሞ የሰራዊቱ የ24ኛ ክፍለ ጦር ምክትል ዋና አዛዥ የነበሩትና ከትግራዩ ጦርነት ወዲህ 3 የማዕረግ እድገት ያገኙት ሜጀር ጀነራል አሰፋ ባህታ ናቸው። እኚህ ወታደራዊ አዛዥ በተለይም በትግራዩ ጦርነት ወቅት በወልቃይት ቀጠናና እነ ስብሃት ነጋ ተይዘው በታዩበት አካባቢ የተንቀሳቀሰውን ሰራዊት ከመሩት ውስጥም ናቸው። አሁን በአመዛኙ በኦሮሚያም በከፊል ደግሞ በአማራና ቤኒሻንጉል ጉሙዝ ክልል የተሰማራውንና የእርስ በርስ ጦርነት ውስጥ የሚገኘውን የምዕራብ እዝን በአዛዥነት የሚመሩ ይሆናል። በሌላ በኩል አዲስ በተመሰረተው የ11ኛው እዝ ላይ የደቡብ እዝ ምክትል አዛዥ የነበሩት ሜጀር ጀነራል አድማሱ አለሙ ተመድበዋል። በሌላ መረጃ የ4 ኪሎ እንግዳ በካይሮ አዲስ አበባ አዘውትረው ሲመላለሱ የከረሙት የ4 ኪሎ ቤተኛ እንግዳ አሁን ደግሞ የኤርትራውን ፕሬዝደንት ኢሳያስ አፈወርቂን እግር በእግር ተከትለው ካይሮ ገብተዋል። ሰውየው በካይሮ በጥብቅ የሚፈለጉ ናቸው። 1 ዓመት ከፈጀ ውጥረትና የፖለቲካ እሰጥ አገባ በኋላም ከጠቅላይ ሚኒስትር አብይ አህመድ ጋር ጠበቅ ያለ ወዳጅነት መስርተው ለበርካታ ጊዜያትም 4 ኪሎ ተመላልሰዋል። ከዚህ ቀደም ግብጽ በእጇ ልታስገባቸው ሞክራ እየተሙለጨለጩ ያስቸገሩ ሰው መሆናቸው የሚነገር ሲሆን በተመሳሳይ መልኩ አንድ ሰሞን አስመራም ካይሮም እግር አብዝተው እንደነበር የቀደሙት ዘገባዎች ያመላክታሉ። የሶስትዮሽ ጥምረት እንፍጠር ተብሎ አስመራ ላይ ቃል ኪዳን ተገብቶ የነበረ መሆኑ እንደዚሁ የሚታወስ ነው። በኋላ ግን ሰውየው መጣሁም ቀረሁም ሳይሉ ሹልክ ብለው ከዚሁ ህብረት መውጣታቸው ካይሮንም አስመራንም አስደንግጦ ነበር። እኚህ ሰው የሶማሊያው ሐሰን ሼክ መሐመድ ናቸው። ፕሬዝደንት ኢሳያስን ተከትለው ካይሮ የደረሱ መሆኑን የሚያመለክቱ መረጃዎች እየወጡ ነው። በሌላ መረጃ የአማራ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ዳግማዊ ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር የወረዳውን ዋና ከተማ በመቆጣጠር አንድ ፔምፔ ማጋየትን ጨምሮ ፈንድቃ ከተማን ተቆጣጠረ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር ጃዊ ፈንድቃ ከተማን በ2 ወራት ውስጥ ለ4ኛ ጊዜ ተቆጣጥሯል። ዛሬ በቀን 23 2018 ዓ.ም ሌሊት የበረሃው መብረቅ 4ኛ ክፍለ ጦር ከተማዋን ከበባ በማድረግ ባገዛዙ ጦር ላይ ከባድ ጥቃት መክፈቱን የተነገረው። ውጊያው አሁንም እንደቀጠለ ሲሆን የውጊያ ጥበብ የተቸረው ፋኖ ያገዛዙን ስርዓት አገልጋዮች እንደ ቅጠል አርግፏቸዋል የሚል መረጃ ነው የተሰራጨው። አንድ ታንክ በአርፒጂ መምታት ተችሏል ተብሏል። አፋብኃ ምዕራብ አማራ ቀጠና ዳግማዊ ቴዎድሮስ እዝ ጃዊ መተከል ክፍለ ጦር ህዝብ ግንኙነት ተከታታይ የድል መረጃዎችን በዚህ ጉዳይ ላይ ያወጣ ይገኛል። በሌላ አሳዛኝ መረጃ የቤተ ክርስቲያን መምህሩ ተገደሉ። መምህር ዮሐንስ የደብረ ታቦር ደብረ ልዑላን መድኃኔዓለም ቤተ ክርስቲያን የአራቱ የምስክር ጉባኤ ቤት ደቀ መዝሙርና መምህር ሲሆኑ በስርዓቱ ወታደሮች ተገድለዋል ተብሏል። መምህር ዮሐንስ ከልጅነት ጀምሮ በቤተ ጉባኤ ትምህርት ያደጉና እስካረፉበት ጊዜ ድረስ ቅዱሳት መጻሕፍትን በመማርና በማስተማር የኖሩ መምህርም ደቀ መዝሙርም ነበሩ ተብሏል። በሌላ በኩል በወለጋ በ3 ቦታዎች ላይ 2ኛ ቀኑን ያስቆጠረ ከባድ ውጊያ ዛሬም እንደቀጠለ ነው። በተለይ ምስራቅ ወለጋ ሊሙ ገሊላ ወረዳ መንደር 6፣ መንደር 10 እና መንደር 3 ተብለው በሚጠሩ አካባቢዎች ውጊያዎች ዛሬም እየተደረጉ ነው። ትናንት በነበረው ውጊያም የልዩ ኃይል አዛዥ ኮማንደር መማረኩንም መረጃዎች ገልጸዋል።
ይህንን ተከትሎ ዛሬም ወደ አካባቢው ተጨማሪ የሽመልስ አብዲሳ ኃይል እየገባ ነው። መከላከያ ደግሞ ረቢ ወላ ተብሎ ከሚጠራ የክልሉ ጸረ ሽምቅ ኃይል ጋራም አብሬ ዘመቻ አላደርግም በሚል በአካባቢው ያሉ ወታደራዊ አዛዦች እስካሁን አቋም እንደወሰዱ ነው። ወደ አማራ ክልል በሚመልሰን አጭር መረጃ በሰሜን ወሎ ሀብሩ ወረዳ ዛሬ ከማለዳ ጀምሮ ከመርሳና ከውርጌሳ ወደ ጊራና ከተማ አዲስ ኃይል የመንግስት ኃይል ማለት ነው እየተንቀሳቀሰ ስለመሆኑ የወጡ መረጃዎች አመላክተዋል። ከመስከረም ወር በኋላ ወደ ጊራና ከተማና አካባቢው መንግስት ኃይል ሲያንቀሳቅስ ይህ ለመጀመሪያ ጊዜው ነው። በዚህም በአካባቢው ባለው ሁኔታ ምክንያት ግጭት ወይም ጦርነት ሊቀሰቀስ ይችላል የሚል ስጋት እንዳላቸው የአካባቢው የመረጃ ምንጮች ተናግረዋል። አቶ ጌታቸው ረዳ ማንነቱን የከዳ ከሃዲና ውሸታም ነው ሲሉ የወልቃይት ጠገዴ አስተዳዳሪ አቶ አሸተ ደምለው ተናገሩ። ባለፈው ሳምንት የብልጽግናው ጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ከሰላም ሚኒስትሩ ጋር በመሆን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ነበር። በዚህ ወቅትም የዞኑ አስተዳዳሪ አቶ አሸተ ደምለው የዞኑ ምክትል አስተዳዳሪና የሰላምና ጸጥታ ኃላፊ ኮሎኔል ደመቀ ዘውዱ በተገኙበት ውይይት ተካሂዶ የቪዲዮ መረጃዎችም ወጥተዋል። አቶ ጌታቸው በዚያ መድረክ እነ ኮሎኔል ደመቀንና እናሸተን የሚያስደስት ንግግር ሲያደርጉ በትግራይ ወዳጆቻቸው በኩል ጥያቄ ተነስቶባቸዋል። ይህንን ተከትሎም በአዲስ አበባ ይህንን የማስተባበል አጣብቂኝ ውስጥ ገብተው ቃለ መጠይቅ ሰጥተዋል። በቃለ መጠይቃቸውም እነ አሸተ ደምለውን የሚያበሳጭና የሚያናድድ ንግግር አድርገዋል። ጌታቸው ኮርነር ፕረስ ከተሰኘ የዩቲዩብ ቻናል ጋር በትግርኛ ቋንቋ ባደረጉት ቃለ መጠይቅ የወልቃይት አስተዳዳሪዎች ትግርኛ ተናጋሪዎች ናቸው፣ አስተዳደሩ ፈርሶ በጊዜያዊ አስተዳደር ይተካል ብለዋል። አብይ ወልቃይትን እንደ ድሬዳዋ በፌዴራል መንግስት አስተዳድራለሁ ብሎ እምቢ ያልነው እኛ ነን ያሉት አቶ ጌታቸው ወልቃይትን ለእኛ ለመስጠትና በጊዜያዊ አስተዳደሩ እንዲተዳደር ተስማምቶ ነበር። በውስጣችን በነበረ ችግር ነው ይህ ያልተሳካው ሲሉም ገልጸዋል። የመከላከያ ሰራዊቱን ዩኒፎርም ልለምደው አልቻልኩም የሚሉት ጌታቸው ወልቃይት ምዕራብ ትግራይ ነው፣ የትግራይ ነው። ወደ ወልቃይት ያቀናሁትም አካባቢውን ለማየትና ይህንን ለማስፈጸም ነው። ደመቀን አውርቼዋለሁ። ወደ ጦርነት የመግባት ፍላጎት የለውም ሲሉ ተደምጠዋል። የመቀሌው ጌታቸው፣ የአዲስ አበባው ጌታቸው፣ የሁመራው ጌታቸው፣ የባሌው ጌታቸው በቃለ መጠይቃቸው ለየቅል ናቸው። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።